ወንድሞቼን ምናምን እዚህ ነገር ውስጥ አስገብቻለሁ። ኤፍሬም በዚህ ጉዳይ እጁን ማስገባቱ ልክ ነው ብዬ አላምንም። የሃይሚና የኤፍሬምን ቪዲዮ ልክ እንደተለቀቀ ሀብ ቪዲዮ ሰራ። ይሄ ምንድነው ምልክቱ? ብሩኬም ወንድም አለው እኔ አለውለት እያለ ነው ሀብ ማለት ነው። ስለዚህ ነገሮች ወደማይሆን ወደ ቤተሰብ ግጭት ሊሄዱ ይችላሉ። እዚህ ፍቅር ውስጥ ቤተሰብ መግባት የለበትም። ማንኛውም ሰው እጁን ማስገባት የለበትም። እጁን ማስገባት ካለበት ደግሞ ወላጆቻቸው ቢሆኑ የተሻለ ነው የሚሆነው። ለምሳሌ ጋሽዬ እዚህ ጉዳይ ውስጥ ያምራል። ሙሼ እጇን እዚህ ውስጥ ብታስገባ ጥሩ ነው በቃ። ምክንያቱም የሁለቱን መታረቅ እነሱ በደንብ አጥብቀው ስለሚፈልጉ ማለት ነው። ይህንን ጉዳይ ሌሎች ወንድም እህት የሚባሉ ነገሮች እጃቸውን ካስገቡበት ነገሮች ወደ መቀጣጠሉ ሁኔታ ያመራሉ ማለት ነው። እስከዛሬ የሚያልገባው በቃ ወጣት ነው፣ ነገሮችን ማስተዋል ይችላል። ከዛሬ ነገ ይሻላል ብዬ ነው ብዙ ነገሮችን ይተው። አሁን እኮ ሃይሚ ራሷን ታውቃለች። ልክ እንደ ያኔው ሁለታችሁም ትንንሾች አይደላችሁም። ወይም ደግሞ ሁለታችሁ ትምህርት ቤት ሃይሚ ከሰው ጋር ስትጣላ የምታግዝላት ሃይሚ አይደለችም ያለችው ሃይሚ። ምክንያቱም ራሷን በራሷ የሚጠቅማትን ነገር መወሰን የምትችልበት እድሜ ላይ ነው ያለችው። ልክ እንደ ልጅነታችሁ ሃይሚ ተጎድታለችና ላግዝላት ማለት አትችልም። ይሄ ተገቢ አይደለም። ምክንያቱም እናንተ ወጣቶች ናችሁ። እንግዲህ እንደምታውቁት ወጣት ማለት ትኩስ ኃይል ነው። ትኩስ ማለት ነው። እጅህን ማስገባትህ ኤፊ ልክ ነው ብዬ አላምንም። በዚህ ጉዳይ ላይ ራስህን ብታረጋጋና ነገሮችን ቆም ብለህ ብታስብ ነው የተሻለ የሚሆነው። ምክንያቱም አንተ ትኩስ እንደሆንከው ሁሉ ቡርኬም ትኩስ ነው። ስለዚህ ልትጣፋፉ ትችላላችሁ። ነገሮች ወደማይሆን ወደ ተባባሰ ሁኔታ ስለሚሄዱ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የፈለገው ነገር ይምጣ ማለት እኮ ይሄ ተገቢ አይደለም። እውነት ለመናገር እንዴ ይሄ ማለት እኮ አንተ ለሃይሚ ለእህት አዝነህ የወንድማዊ እንትንህ ልትወጣ ነው አይደለ? አመጣጥህ የዛኔ የሃይሚን ደስታ ለመመለስ ነው መጨረሻው ግብህ የሚሆነው እኮ። ስለዚህ የሃይሚን ደስታ ለመመለስ አንተ እጅህን ማስገባት የለብህም እያልን ነው። ምክንያቱም የሃይሚ ደስታ ለአንተ አስፈላጊ ነው እያልክ ስለሆነ ማለት ነው። ስለዚህ የሃይሚን ደስታ ለመመለስ ከተፈለገ አንተም ያስገባኸውን እጅ አውጣ እዚህ ጉዳይ ውስጥ ማለት ነው። ሃይሚን ብሩክም ነገሮችን ልክ እንደ በፊታቸው ነገሮችን ቁጭ ብለው ሰከን ብለው አውርተውበት መፍታት ይችላሉ ባይ ነኝ እንጂ ሌላ ሶስተኛ ወገን እየመጣ መሃላቸው ከገባ የባሰ ነገሮች ይባባሳሉ እንጂ ጥሩ ውጤት ሊያመጡ አይችሉም። እንደምታውቁት ሃይሚ ለብሩኬ ያላትን ፍቅር ታውቃላችሁ፣ ብሩኬም ለሃይሚ ያለውን ፍቅር ታውቃላችሁ። ስለዚህ ሁለቱም ልጆች ፍቅር አላቸው። ፍቅር ስላለ በሁለቱ ልጆች መሃል ነገሮችን ለማስተካከል በጣም ቀላል ነው። ሃይሚና ብሩክ ራሳቸው መፍትሄውን ማምጣት ይችላሉ፣ ተረጋግተው በማሰብ ማለት ነው እንጂ እህቴ ተጎድታለች ብሎ አብርሃምም ቢመጣ ኤፍሬምም ቢመጣ ኤፍሬም መጥቷል እንደምታዩት ኤፍሬምም ቢመጣ ሌሎችም ወንድሞቿ ቢመጡ እህቶቿም ቢመጡ የሚሆነውን ነገር አስቡት። ነገሮች ወደ ተሻለ ሁኔታ አይሄዱ። የዛኔ የብሩኬ ወንድሞችም ይመጣሉ፣ የማይመጡበት ምክንያት የለም። የዛኔ ምን ተፈጠረ? ምን ይፈጠራል? የማይሆን ነገር ነው የሚፈጠረው። በመሃላቸው ያለው ግንኙነት የባሰ እየሻከረ ነው የሚሄደው። ይስተካከላል ብለን ሚስተካከል እንዳይመስላችሁ፣ በፍጹም አይስተካከልም። ለዚህ መስዋዕት መክፈል ካለብኝ ምንም አክል ከፍላለሁ። ሰው ጠላኝ አልጠላኝ ለሰው ነው። ይሄ እዚህ ጋር እኮ ምንም መስዋዕት መክፈል ምናምን አያስፈልግም። አንተ ምን አይነት መፍትሄዎችን ልታመጣ ነው ያሰብከው? በራስክ ምን ልታደርግ ነው ያሰብከው? መፍትሄዎችን የማምጣት ፍላጎት ያለው ሰው ብትሆን ኖሮ አንተ ሃይሚንም ለብቻ ወደ ፍቅሯ እንድትመለስ ከሷ ጋር መወያየት ነበረብህ። እንዲሁም ብሩክንም ለብቻ አስቀምጠህ መወያየትና ማውራት ነበረብህ። የዛኔ ሁለቱን የማስታረቅ ነገርህ ይታያል፣ ጥሩ ይመስላል ማለት ነው። ግን ካልሆነ ሃይሚን እዚህ ጋር ከቤት ውጪ ልብስሽን ይዘሽ ሂጂ፣ ብሩክ ምንም አያደርግልሽም ማለት የሆነ ለጸብ ነው የመጣኸው እንጂ የሃይሚን ደስታ ለመጠበቅ የመጣህ አይመስልም።
እውነት ለመናገር ማለት ነው። ስለዚህ የእህትህ ደስታ የሚያሳስብህ ከሆነ ነገሮችን ቆም ብለህ ብታስብ ነው የሚሻለው። ሁለቱንም ለማስማማት ጥረት ነው ማድረግ ያለብህ እንጂ አንዱን እህትህን ብቻ ከዚህ ጉዳይ ውስጥ አውጥተህ ነገሮችን መፍትሄ ያመጣለሁ ብለህ ማሰብህ በጣም የተሳሳተ ሀሳብ ነው። ሲጀመር ዛሬ ለማከር ፍሎ ነገር የምትወጥ ልብስሽና ይዘሽ ውጪ። ሌላ ቀሪቃሽን ሌላ ቀን ተመሰሰል ቶሎ በይ። ኧረ ወገን እንዴት እንደዚህ ይባላል እንዴ? ዝም ብላ እሷ ልብሷን ይዛ የምትወጣው እኮ ተገቢ አይደለም። ይሄንን ቤት ብሩኬ ለሷ ነው ሰርፕራይዝ ያደረጋት። ምክንያቱም ለሷ ዋጋ እንደሚከፍል አንተም ታውቃለህ። ስለዚህ ይሄንን ነገር እያወቅ የብሩኬን ደስታ መና ማድረግህ ተገቢ ነው ብዬ አላምንም። ብሩኬም እዚች ጋር ቢኖር ኖሮ ነገሮች የሚፈጠሩትን ነገር መገመት በጣም ቀላል ነው። አንተ ይሄንን ታውቃለህ ምን ሊፈጠር እንደሚችል፣ ነገሮች ወደ ተባባሰ ሁኔታ እንደሚሄዱ የታወቀ ነገር ስለሆነ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።